ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን አዲስ ማስጠንቀቂያ ሰጥታለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውንም አዲስ ጥቃት ለመጋፈጥ ዝግጁ መሆኑንና እንደገና ጦርነት የሚነሳ ከሆነ በጠላት ቀሪ ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግረዋል። ኢራንም የባሊስቲክ ሚሳኤሎቿን አሳይታለች። ፕሬዚዳንት ትራምፕ የተኩስ አቁሙ እንዲቀጥል እንደሚፈልጉም ገልጸዋል። ይህ በእንዲህ እንዳለም ከ900 ሚሊዮን ዶላር በላይ የሚያወጣ ነዳጅ የጫኑ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የሆርሙዝ እገዳ ጥሰው እንዳለፉ WSJ ዘግቧል። ይህ ክስተት ሆርሙዝ በኢራን ቁጥጥር ስር እንደሚገኝም አመላክቷል። ይህ በእንዲህ እንዳለም በኢራን ጦርነት ምክንያት የኮንዶም ዋጋ በ30% ሊነር እንደሆነ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ እንዳትገብሩ ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም የሚል መልእክትም ጀነራሉ አስተላልፈዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ተሰጥቶታል። ይህን አስመልክቶ የተሰማውን አዲስ መረጃ በዜናችን በዝርዝር የምናስደምጣችሁ ይሆናል። ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ መያዙም ታውቋል። በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆኑት ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ ነበር። ተጠርጣሪውም ወደ ትግራይ ክልል ማምለጡና በትግራይ ክልል ፖሊስ በቁጥጥር ስር እንደዋለ የተገለጸው። ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። የቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲንና ወይዘሮ ማህሌት ሰለሞን በጸጥታ ኃይሎች መወሰዳቸው ባለፈው ሳምንት 6ኛ የሙዚቃ አልበሙን ኢቶሪካ በሚደርስ በዩቲዩብና ሌሎች የበይነመረብ መድረኮች ለአድናቂዎቹ ያቀረበ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲን በጸጥታ ኃይሎች ተይዞ መወሰዱን ጉዳዩን በቅርበት የሚያውቁ ግለሰቦች አረጋግጠዋል። በተመሳሳይ በዚህ ዕለት የቴዲ አፍሮ አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ እንደነበር የተገለጸው ወይዘሮ ማህሌት ሰለሞንም ለእረፍት አዲስ አበባ በተገኘችበት አጋጣሚ በፌዴራል ፖሊስ አባላት መያዟ ነው የተገለጸው። ይህን መረጃም በዜናችን በዝርዝር የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የሽንኩርቱ ሽታ ከቤት ሲወጣ የፋሲካ ደስታ በደጅ ሲመጣ በራስ ቤት ሲሆን በዓል ይደምቃል። የዲሚሲ ስጦታ ለእናንተም ይበል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ሆነን ለነገው ማንነታችን መሰረት የምንጥልበት ግንባታቸው በከፍተኛ ፍጥነት እየተከናወኑ ያሉ እጅግ ዘመናዊ የሆኑ መኖሪያ ቤቶችን በለቡ መብራት ይዘንላችሁ መጥተናል። በፋሲካ በረከት እስከ 2 ሚሊዮን በሚደርስ ልዩ ቅናሽ የቤት ባለቤት ይሁኑ። 60% የባንክ ብድርና ምቹ የሆነ የክፍያ አማራጭ አቅርበንልዎታል። ዛሬ ይወስኑ፣ ነገን በራስዎ ቤት ፋሲካን ያክብሩ። ወደ መጀመሪያው መረጃችን ስናልፍ ኢራን አዲስ ማስጠንቀቂያ ሰጥታለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውንም አዲስ ጥቃት ለመጋፈጥ ዝግጁ መሆኑንና እንደገና ጦርነት የሚነሳ ከሆነ በጠላት ቀሪ ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግረዋል። ከባለፈው ጦርነት የባሰ አስከፊ ውድመት እናደርሳለን፣ አይተው የማያውቁትን አዲስ ጥቃት እናከናንባቸዋለን ብለዋል። ትራምፕ ዛሬ የሚያበቃውን የተኩስ አቁም ስምምነት በኢራን ጥያቄ መሰረት አራዝም ያሉ ሲሆን ኢራን ግን የተኩስ አቁም ስምምነቱ እንዲራዘም ለአሜሪካ ምንም አይነት ጥያቄ እንዳላቀረበች ገልጻለች። ይህ በእንዲህ እንዳለም ከ900 ሚሊዮን ዶላር በላይ የሚያወጣ ነዳጅ የጫኑ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የሆርሙዝ እገዳ ጥሰው እንዳለፉ WSJ ዘግቧል። ይህ ክስተት ሆርሙዝ በኢራን ቁጥጥር ስር እንደሚገኝ አመላክቷል ነው የተባለው። ኢራንም የባሊስቲክ ሚሳኤሎቿን ማሳየቷን ቀጥላለች። ፕሬዚዳንት ትራምፕ የተኩስ አቁም
አቁሙ እንዲቀጥል እንደሚፈልጉም ገልጸዋል። በኢራን ዋና ከተማ ቴሄራን በሺዎች የሚቆጠሩ ኢራናውያን አደባባይ በመውጣት ወታደራዊ ትዕይንት ሲያደርጉ ተስተውለዋል። በዚህ ወታደራዊ ትዕይንት ላይ የአገሪቱ ጦር የባሊስቲክ ሚሳኤል አርሰናሉንና ዘመናዊ የጦር መሳሪያዎቹን ለዓለም ይፋ አድርጓል። ይህ ወታደራዊ ጉልበት የማሳየት እርምጃ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት ያለውን የተኩስ አቁም ስምምነት ላልተወሰነ ጊዜ ለማራዘም እንደሚፈልጉ በገለጹበት ሰዓት ነው። ፕሬዚዳንቱ የተኩስ አቁሙ እንዲቀጥል ፍላጎት ቢኖራቸውም በኢራን በኩል እየታየ ያለው ወታደራዊ ዝግጅት በአካባቢው ያለውን የዲፕሎማሲ ውጥረት ዳግም አቀጣጥሎታል። ኢራን የባሊስቲክ ሚሳኤሎቿን በአደባባይ ማሳየቷል። አሜሪካና ለምዕራባውያን አጋሮቿ ለማንኛውም አይነት ጥቃት ዝግጁ ነን የሚል መልእክት እንደሆነ ተንታኞች ይገልጻሉ። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙን ለማራዘም ማቀዳቸው ዋሽንግተን በቀጥታ ጦርነት ውስጥ ከመግባት ይልቅ በዲፕሎማሲያዊና በኢኮኖሚያዊ ጫናዎች ላይ ትኩረት ለማድረግ መፈለጓን እንደሚያሳይ ተመልክቷል። ይህ ክስተት በቀጠናው ያለው ሰላም ምን ያህል ደካማ እንደሆነና በማንኛውም ጊዜ ወደ ከፋ ግጭት ሊያመራ እንደሚችል ዳግም አረጋግጧል። በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ፉክክር በቀጣይ ቀናት ወደ ምን አይነት አቅጣጫ ሊያመራ እንደሚችል ዓለም አቀፉ ማህበረሰብ በንቃት እየተከታተለው ይገኛል። ይህ በእንዲህ እንዳለም በኢራን ጦርነት ምክንያት የኮንዶም ዋጋ በ30% ሊነር እንደሆነ መረጃዎች ወጥተዋል። በዓለማችን ግዙፉ የኮንዶም አምራች ኩባንያ ካሬክስ በኢራን በአሜሪካና በእስራኤል መካከል ባለው ጦርነት ምክንያት የዋጋ ጭማሪ ሊያደርግ መሆኑን አስታውቀዋል። በማሌዥያ የሚገኘውና በአመት ከ5 ቢሊዮን በላይ ኮንዶሞችን የሚያመርተው ይህ ኩባንያ በሆርሙዝ የባህር ወሽመጥ መዘጋት ምክንያት የጥሬ ዕቃዎችና የነዳጅ አቅርቦት በመስተጓጎሉ የምርት ወጪው በከፍተኛ ሁኔታ ጨምሮበታል። በዚህም ምክንያት የኮንዶም ዋጋ እስከ 30% ወይም ከዚያ በላይ ሊጨምር እንደሚችል የኩባንያው ዋና ስራ አስፈጻሚ ጎህ ሚያኪያት አስጠንቅቀዋል። የኩባንያው ኃላፊ እንደገለጹት በጦርነትና በኢኮኖሚ አለመረጋጋት ሰዓት ሰዎች ተጨማሪ የቤተሰብ ወጪን ለመቀነስ ሲሉ የኮንዶም ፍላጎት በ30% ገደማ ይጨምራል። ይሁን እንጂ የጭነት መርከቦች ጉዞ መስተጓጎል የሲሊከንና አሞኒያ ግብዓቶችን ለማግኘት አስቸጋሪ አድርጎታል። ይህ የዋጋ ጭማሪ በኮንዶም ላይ ብቻ ሳይሆን በአውሮፕላን ትኬት፣ በማዳበሪያ፣ በምግብና በኤሌክትሮኒክስ ውጤቶች ላይም ተጽዕኖ እያሳደረ ሲሆን የዓለም የንግድ መስመር መዘጋት የሸማቾችን ኑሮ ከባድ እያደረገው ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ኢራን በከፋ የኢኮኖሚ ቀውስ ውስጥ መውደቋንና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገልጸዋል። ፕሬዚዳንቱ ኢራን በገንዘብ ረገድ እየፈራረሰች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ይፈልጋሉ፣ ጥሬ ገንዘብ ተርበዋል፣ በቀን $500 ሚሊዮን እያጡ ነው፣ የወታደርና የፖሊስ አባላት ደሞዝ አልተከፈለንም በሚል ቅሬታ እያቀረቡ ነው ሲሉ ጽፈዋል። ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት ሲያልቅ ተጨማሪ ጊዜ ማራዘማቸው ይታወሳል። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር ማዋሉን አስታውቋል። በቁጥጥር ስር የዋሉት ኤምኤስሲ ፍራንሲስካና ፓሚኖዴስ የተባሉ የጭነት መርከቦች መሆናቸው ታውቋል። ኢራን መርከቦቹ የባህር ላይ ደንቦችን ጥሰዋልና ያለ ፍቃድ ለመንቀሳቀስ ሞክረዋል የሚል ክስ አቅርባለች። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን ማስታወቃቸው አይዘነጋም። ወደ ቀጣዩ መረጃችን ስናልፍ ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ ተይዟል። በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ ነበር። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን ያስቆጣ ነበር። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሂድ ነበር። ትናንት የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ሲል ተናግሯል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለም የአማራ ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋና አቅርቧል። በሌላ በኩል እንስቷ በምን ሁኔታ ግድያ እንደተፈጸመባት ለአንድ የአማራ ክልል ፖሊስ ጥያቄ ቀርቦላቸው ምርመራ ላይ ስለሆነ የሚገልጹት ምርመራ የሚሰሩት ናቸው የሚል ምላሽ መስጠታቸውን ቲክባ ኢትዮጵያ ዘግቧል። ዘገባ አስከትሎ እስካሁን ባለው ክትትል ስለ እንስቷ አሟሟት የተገኘ መረጃ ካለ በድጋሚ እንዲገልጹ ሲጠየቁም ገና ምርመራ ላይ ያለ ጉዳይ ነው የሚል ምላሽም ሰጥተዋል።
ወደ ቀጣዩ መረጃችን ስናልፍ የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ሰዓት መርማሪ ፖሊስ የተለያዩ የምርመራ ተግባራትን ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ ምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ለመወሰን ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮ መሰረት ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀን 2018 ዓ.ም ተጨማሪ 7 ቀናት መስጠቱ ተረጋግጧል። ወደ ቀጣዩ መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ማብራሪያ መስጠታቸውን ቀጥለዋል። ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ሁኔታውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ ከሆነ የህወሓት አካል እንዳልተገናኙ በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቀዋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ውሳኔው ከተተገበረ ውድቀት እንጂ ድል እንደማያስገኝ ማብራርተዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት የሰጡት ቃለ መጠይቅ ተዛብቶ መቅረቡንም ገልጸዋል። ለምሳሌ ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨ መረጃ እንዳለና ይህም ሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ መስተጋባቱ የተሳሳተ መሆኑን፣ ይህ ስህተት ምንጩ የቆየው የፓርቲና የመንግስት መዋቅር መደበላለቅ እንደሆነ አንስተዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቅም የማይቀበል ዘመኑን የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር ሲሉም ጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸው አሳስበዋል። ፕሬዝዳንቱ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብም አስጠንቅቀዋል። ይህ በእንዲህ እንዳለ በህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና በአቶ አማኑኤል አሰፋ የሚመራ የፓርቲ ኮንፈረንስ በመቀሌ ከተማ እንደተጀመረ መረጃዎች ወጥተዋል። ወደ መጨረሻው መረጃዎችን ስናልፍ የቴዲ አፍሮ የቅርብ ጓደኛ አቶ ኢየሱፍ ያሲንና ወይዘሮ መሀሌት ሰለሞን በጸጥታ ኃይሎች መወሰዳቸው ባለፈው ሳምንት 6ኛው የሙዚቃ አልበሙን ኢቶሪካ በሚል ርዕስ በዩቲዩብና ሌሎች የበይነመረብ መድረኮች ለአድናቂዎቹ ያቀረበው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛ አቶ ኢየሱፍ በጸጥታ ኃይሎች ተይዞ መወሰዱን ጉዳዩን በቅርበት የሚያውቁ የመረጃ ምንጭ አረጋግጠውልኛል ሲል ዶቼ ቬለ ዘግቧል። በተመሳሳይ በዚህ ሁለት የቴዲ አፍሮ አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ እንደነበር የተገለጸው ወይዘሮ መሀሌት ሰለሞንም ለእረፍት አዲስ አበባ በተገኘችበት አጋጣሚ በፌዴራል ፖሊስ አባላት መያዟን አመልክተዋል። ዶቼ ቬለ አነጋገርኳቸው ያላቸው ከታዋቂው አርቲስት ቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸውና ስማቸው እንዲጠቀስ ያልፈለጉት የመረጃ ምንጭ አክለው እንደገለጹት ሳምንት ባልሞላ ጊዜ ውስጥ በሚሊዮኖች የተደመጠው የሙዚቃ አልበም ከመውጣቱ አስቀድሞም በአርቲስቱና አካባቢው ወከባና ጫና የሚፈጥሩ እንቅስቃሴዎች ታይተዋል። በትናንትናው ሌሊትም ሌሎች የመድረክ ስራ ባልደረቦቹን ፍለጋ ነው በሚል የጸጥታ ኃይሎች መሆናቸውን የገለጹ አካላት ወደ አርቲስቱ መኖሪያ ቤት መሄዳቸውንም ተናግረዋል። እንዲያም ሆኖ እስካሁን ባለው ሁኔታ በማህበራዊ መገናኛ ዘዴዎች የሚነሱ ውዝግቦችና በአርቲስቱ አካባቢ ወከባ ለመፍጠር ከሚደረጉ እርምጃዎች የዘለለ ነገር አለመኖሩን አመልክተዋል። ጉዳዩንም ዓለም አቀፍ ተቋማት ጭምር በቅርበት እየተከታተሉ ለመሆኑ መረጃው እንዳላቸውም ገልጸዋል። ኢቶሪካ የተሰኘው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በተለያዩ ወገኖች ትርጉምና ትንታኔ እየተሰጠበትና እያነጋገረ ይገኛል።
ከሀገር ውስጥ አልፎ የቀድሞው በኢትዮጵያ የአሜሪካ አምባሳደር ቲቦር ናዥም በበኩላቸው ከጋዜጠኞች በተሻለ ለባለስልጣናት እውነታውን የገለጸ በማለት ሌሎችም ሙዚቃውን እንዲያደምጡ የጋበዙበትን አስተያየት በትዊተር ገጻቸው አጋርተዋል። ኢትዮሪካ የሙዚቃ አልበም ከመውጣቱ አስቀድሞ ቴዲ አፍሮ ስለ አዲስ ስራው ጋዜጣዊ መግለጫ ለመስጠት አቅዶ እንደተከለከለ መገለጹ ተከትሎ ብዙዎች ሙዚቃውን ለማድመጥ የበለጠ ጉጉት እንዳሳዩ አስተያየት የሚሰጡት ጥቂት አይደሉም። 18 ሙዚቃዎችን ያካተተ የሙዚቃ አልበሙ በዩቲዩብ ብቻ በርካታ ሚሊዮኖች የተመለከቱት ሲሆን በተለይ ዳስጣል የተሰኘው ሙዚቃ የዜና እስከተጠናከረበት ጊዜ ድረስ 15 ሚሊዮን በላይ ተመልካቾችን በ6 ቀናት ብቻ በማግኘት በዩቲዩብ የሙዚቃ ሰንጠረዥ የበላይ ከሆኑ የዓለማችን ሙዚቃዎች 3ኛ ደረጃ ላይ መስፈር ችሏል። ይሄው ዳስጣል የተሰኘው ዜማ ላይ ብቻ በዩቲዩብ ከ60 ሺህ በላይ ሰዎች አስተያየት ሰጥተውበታል። ለማለቸው ምንነቸው እንደታቸው ይማሩ ተበላም ስራ ፈዳን የጉልበት ተጣጥተን አልተገረም ነበር የገንዘብ ጥረት አንስመና አርዱን እንላለን። አሜን።